ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴትስ አላችሁልን? እኔ ሚኪያስ ነኝ የ11ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው ዩኒት 4 ደርሰናል። ስለ ኬሚካል ካይናቲክስ ነው የምንነጋገረው በዚህ ዩኒት ላይ። ይህ ዩኒትን ከመጀመራችን በፊት እንደተለመደው አውትካም ከዚህ ዩኒት አውትካም ምን ኤክስፔክት ይደረግብናል፣ ምን ነገሮችን ማወቅ አለብን የሚለውን ዲስከስ የምናደርግበት ሴሽናችን ነው። ዲስከሽናችን ከመጀመራችን በፊት www.lucybridgeacademy.com ዌብሳይታችን እንደጎበኛችሁ ተስፋ አደርጋለሁ። ከ10,000 ጥያቄዎች ስንቱን ሰርታችኋል? እስኪ ቴሌግራም ቻናላችን ላይ ሉሲ ብሪጅ አካዳሚ ላይ ጻፉልን። ይሄን ያህል ጥያቄ ሰርቻለሁ፣ ከዚህ ጥያቄዎች እኔን አልመልሻለሁ፣ መልሱ እንደዚህ አይነት ነበር ብላችሁ እስኪ ቴሌግራም ቻናላችን ላይ ጻፉ። እኛም አንብበን አስተያየት የምንሰጣችሁ ይሆናል። ወደ ዛሬ ዲስከሽናችን እንግባ። ኦኬ፣ ዩኒት አውትካም። የዚህ ዩኒት አውትካም ምን ኤክስፔክት ይደረግብናል የሚለውን ዲስከስ እናድርግ። የመጀመሪያው ኤክስፕላን the rate of reaction። ኤክስፕላን አር what do you mean the rate of reaction? rate of reaction ማለት ምንድን ነው የሚለውን ኤክስፕላን የምናደርግበት ሴሽን ይኖረናል። ከዛ ባሻገር describe the precondition for chemical reaction to occur። ምንድነው ኬሚካል ሪአክሽኑ እንዲካሄድ ፕሪኮንዲሽን ወይም ቅድመ ሁኔታዎቹ ምንድን ናቸው የሚለውንም እናያለን። ቅድመ ሁኔታውን ፕሪኮንዲሽኖችን የምናይ ይሆናል። ከዛች ባሻገር discuss the factors that affecting the rate of chemical reaction። rate of chemical reaction አንዳንድ ጊዜ ፋስት ይሆናል፣ አንዳንድ ጊዜ ደግሞ it take months a year። ለምንድን ነው ሪአክሽኑ አንዳንድ ጊዜ year የሚወስደው፣ አንዳንድ ጊዜ በሰከንዶች የሚያልቀው? ይሄንን ነገር አፌክት የሚያደርጉት ፋክተሮች አሉ ካሉ እነማን ናቸው እያልን ዲስከስ እናደርጋለን። ከዛ ባሻገር ሁሌ የኬሚስትሪ ሐሳብ ላይ የማይጠፉ ዩኒት አውትካሞች ስንነጋገር አስተውላችሁ እንደሆነ ሁሌ የማይጠፉ ነገሮች ይሄኛው፣ ምክንያቱም ሁሉም ላይ ስላለ ማለት ነው። ዴሞንስትሬት ሳይንቲፊክ ኢንኩሪ ስኪል። ሳይንቲፊክ ኢንኩሪ ስኪል በጣም ግድ ነው፣ ምክንያቱም ይሄ ምንድነው የሳይንስ አንዱ ፓርት ስለሆነ ሳይንቲፊክ ኢንኩሪ ማዘጋጀትና አንደርስታንድ ማድረግ የግድ ያስፈልጋል። ኢንክሉዲንግ ኦብዘርቪንግ ኦብዘርቭ ማድረግ ምንድነው የተፈጠረው የሚለውን ኢንቫይሮንመንቱን ኦብዘርቭ ካደረግን በኋላ ፕሪዲክት የተፈጠረው እኮ ይሄ ነው፣ ይሄ ነገር ከዚህ ነገር ጋር ሪአክት አደረገ፣ ይሄ ነገር ከዚህ ነገር ሪአክት ሲያደርግ ቴምፕሬቸሩ እንደዚህ ነበር፣ ፒኤቹ እንደዚህ ነበር ያለን ፕሪዲክት እናደርጋለን። ከዛ በኋላ ኮምፔር እናደርጋለን፣ እናነጻጽራለን። ይሄ ነገር በዚህ ቴምፕሬቸር ሲሆን እንደዚህ አይነት ባህሪ ኖረው፣ በዚህኛው ቴምፕሬቸር ሲሆን ደግሞ እንደዚህ አይነት ባህሪ ኖረው፣ ፕሬሸሩ እንደዚህ ሲሆን እንደዚህ አይነት የሆነ ባህሪ፣ ፕሬሸሩ ደግሞ በዚህ በኩል ሲሆን ደግሞ ሌላ ባህሪ እያለን ምን እናደርጋለን? ፕሪዲክት እናደርጋለን፣ ኮምፔር እናደርጋለን። ኮምፔርና ኮንትራስት ኮሙኒኬት እናደርጋለን። ከዛን ኮሙኒኬት እናደርጋለን። ከዛ ምን እናደርጋለን? ያልገባ ነገር በዚህ ቴምፕሬቸር ላይ ግን ለምን እንደዚህ አይነት ባህሪ ያመጣ፣ በዚህ ፕሬሸር ላይ ለምን እንደዚህ አይነት ባህሪ ያመጣ ብለን ምን እናደርጋለን? ኩዌስችን እንጠይቃለን። ኩዌስችን ከጠየቅን በኋላ ደግሞ ለኩዌስችናችን መልስ መገኘት አለብና፣ ስለዚህ ኩዌስችናችን የጠየቅነውን ነገር በተደጋጋሚ ኤክስፐሪመንት ወይም ሰው ብንጠይቅም ያ ሰውዬ ኤክስፐሪመንት ሰርቶ ያንብቦ ነው የሚለው። ስለዚህ ተደጋጋሚ ኤክስፐሪመንት በመስራት ምን ያደርጋል? ኮንክሉዥን ይሰራል። ይሄ የሆነው በዚህ ምክንያት። እናንተ ለምሳሌ ዩኒቨርሲቲ ገብታችሁ ቴሲስ ስሩ ስትባሉ ወይም የመመረቂያ ጽሑፍ አዘጋጁ ሲባሉ ምን እንደሚደረገው የሆነ ችግር ታነሱና ለዛ ችግር ኤክስፐሪመንት አናሊሲስ መጀመሪያ ኦብዘርቬሽን ታደርጋላችሁ፣ ታሪካዊ ዳራው ምናምን ታወራላችሁ። ከዛ በኋላ ምን ታደርጋላችሁ? ሜቶዶሎጂ ታዘጋጁና ኤክስፐሪመንት ትሰራላችሁ አይደለ? ኤክስፐሪመንት ሰርታችሁ ከብዙ ኤክስፐሪመንት በኋላ ምን ታደርጋላችሁ? ኮንክሉዥን ትሰጣላችሁ። ምክንያቱም ይሄ ነገር የሆነ መጨረሻ ላይ አላማው እሱ ነው፣ ኮንክሉዥን ለመስጠት ነው። ይሄ ነገር የሆነው በዚህ ምክንያት ነው። ቴምፕሬቸሩ ከፍ ሲል ነው እንደዚህ ሆኖ፣ ቴምፕሬቸር ጋር እንደዚህ አይነት ኢንቨርስ ሪሌትድ ነው ወይም ደግሞ ዳይሬክትሊ ሪሌትድ ነው የሚል ሐሳብ ታስቀምጣላችሁ። ኮንክሉዥን ካስቀመጫችሁ በኋላ ታዲያ ምን ይሁን ብላችሁ ካወቃችሁ፣ ስለዚህ እንደዚህ እንዳይመጣብን ከፈለግን ቴምፕሬቸሩን ቀንስ፣ ፕሬሸሩን ከፍ እናድርግ ወይ ደግሞ ካታሊስት እንጨምር እያልን ምን እናደርጋለን? ሪኮመንዴሽንም እናደርጋለን ማለት ነው። ያ ነው ፕሮሰሱ። ከዛን አፕላይ ኮንሰፕት ሪሌትድ ኮዝ ኢፌክት። ኮዝ እና ኢፌክቱ ሪሌት ያደርጋሉ። ምን ሆኖ ነው እንደዚህ ያመጣው የሚለውን፣ ኮዙ ምንድነው፣ ኢፌክቱስ ይሄ ነገር ቴምፕሬቸሩ መጨመሩ ምን አመጣ፣ ፕሬሸር መቀነሱ ምን አመጣ እያልን ኮዝ እና ኢፌክቱ ሪሌት እያደረግን ዲስከስ እናደርጋለን። ሜክ ጀነራላይዜሽን ኤንድ ፕሮብለም ሶልቭ እናደርግ። ጀነራላይዝ አድርገን ከዛ በኋላ ኮዝ እና ኢፌክቱን ካወቅን፣ ለኮዝ እና ለኢፌክቱ ይሄ ነው ምክንያቱ ብለን ሶሉሽን ካስቀመጥን ፕሮብለምን ተደረገ ማለት ነው፣ ሶልቭ ተደረገ ማለት ነው አይደል? መፍትሄ አገኘ ማለት ነው። ኦኬ ተማሪዎች፣ በዚህ ዩኒት ላይ
በኬሚካል ካይኔቲክስ ላይ የምንነጋገራቸው ዋነኛ ሀሳቦች ቅድም የጠቀስኳቸው ነው። አሁን በሚቀጥለው ሴክሽን ስንገናኝ ደግሞ ኢንትሮዳክሽን ዲስከስ እናደርጋለን። ስለ ኬሚካል ካይናቲክስ ኢንትሮዲውስ እናደርጋለን። የምናብራራበት ታይም ይኖረናል። በሚቀጥለው ሴክሽን እስክንገናኝ ቸር ሰንብቱ እያልኩ የምሰናበታችሁ ሚኪያስ ነኝ ከሉሲ ብሪጅ አካዳሚ።